It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አብራችሁን ስለሆናችሁ ሁላችሁንም እናመሰግናለን። ሸገር ስፖርት ዊዝ አበበ ግደይ በተሰኘው የዩቲዩብ ቻናላችን ላይ አስተያየቶቻችሁን እየተመለከትን ነው። ከዛ በተጨማሪ ሸገር ስፖርት _ኦፊሻል የቴሌግራም ገጻችን ነው። በዛም በኩል ሀሳቦቻችሁን መስጠት እንደምትችሉ ማስታወስ እንፈልጋለን። ከወዲሁም ደግሞ የተለያዩ አስተያየቶች መጥተዋል። ስለዚህ የእናንተን አስተያየት ከምናቀርባቸው መረጃዎች ጋር እያዋሃድን እናቀርባለን። ለምሳሌ ዛሬ በቴሌግራም ገጻችን ላይ መጀመሪያ የጻፈልን በሌ ነው ከቀጨኔ እንድንደውልለትም ጠይቆናል። እንዴት አደራችሁ ካለን በኋላ የሳምንቱ መጨረሻ ጨዋታዎች በጣም ተጠባቂ ናቸው። ለዩናይትድ የማርቲኔዝ መመለስ በጣም ደስ ይላል፣ ቡድኑንም በጣም ይጠቅመዋል፣ የሱ መመለስ ጥሩ ነው ብሎ አስተያየቱን ሰጥቷል። ትላንትና ከማንቸስተር ዩናይትድ ጋር በተያያዘ ቅድም በመግቢያችንም ላይ ስናስተዋውቅ እንደነበረው በርከት ያሉ አዳዲስ መረጃዎች ናቸው ሲወጡ የነበረው። በዋናነት የሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ከሆነ 1 አመት ሆኖታልና እዛ ላይ ማንቸስተር ዩናይትድን በተመለከተ በዚህ በአንድ አመት ውስጥ ያለፉት ጉዳዮች ምንድናቸው የሚለውንና እንዲሁም ከማንቸስተር ዩናይትድ የበላይ ኃላፊዎች የተነገሩ ነገሮች በአብዛኛው በመገናኛ ብዙሃን ላይ ትልቅ ትኩረት ተሰጥቷቸው ነበረ። ከዛ ባልተናነሰ መልኩ ደግሞ የሊዛንድሮ ማርቲኔዝ ከዋና ቡድን ጋር ልምምድ መስራትና መመለስም እንደዚሁ የታየበት ነው የነበረው። ስለዚህ የሊዛንድሮ ማርቲኔዝ መመለስ ማንቸስተር ዩናይትድን በተለየ ሁኔታ ያጠናክራል፣ ጥሩም አገልግሎት ይሰጣል ብለው አስተያየት የሚሰጡ ሰዎች በርካቶች ናቸው። ያ እንደሚሆን ይታመናል። ምክንያቱም ከመጎዳቱ በፊት ይሰጥ የነበረውን አገልግሎት ሁላችንም የምናስታውሰው ነው። ረዘም ላለ ጊዜ በጉዳት አሁን አገልግሎት እየሰጠ አይደለም፣ ግን ለማንቸስተር ዩናይትድ ለመጫወት ቶሎ የፉክክር ጨዋታ ላይ ለመገኘት ትልቅ ፍላጎት እንዳለው ራሱ ተናግሯል። በልምምድ ሜዳ ላይ የታዩት ነገሮችም ደግሞ ፎቶግራፎች፣ ቪዲዮዎችም ሲወጡ ነበረ። በጣም በጥሩ ጤንነትና ለጨዋታ ዝግጁ መሆኑን የሚያመላክቱ ናቸው። በተለየ ሁኔታ ደግሞ እንግዲህ ሩበን አሞሪም ልምምድ ሜዳ ላይ የሚመለከተው ነገር የበለጠ የሚያሳምነው ከሆነ በቀጣዮቹ ጨዋታዎች ላይ የሚጠቀምበትን እድል ሰፊ ያደርጋል። ግን ሪስክ አንወስድም ወይንም ደግሞ ልናጣድፈው አንፈልግም የሚል አስተያየትም ሰጥቷል። ጥሩ ነው፣ ልምምድ ላይ በጣም አሪፍ ነገር እያደረገ ነው። እሱን እየተመለከትን ነው። ለጨዋታ ዝግጁ የሚሆንበትም እድል በጣም ሰፊ ነው። ግን ደግሞ ተጣድፈን የእሱን አገልግሎት ለማግኘት ብለን ወደ ሜዳ አስገብተ ነው ሪስክ መውሰድ አንፈልግም የሚል አስተያየትም ሰጥቷል። ስለዚህ በቀጣይ በየትኞቹ ጨዋታዎች ላይ ይጠቀምበታል የሚለውን ሁላችንም በጉጉት የምንጠብቀው ነው። ይሄ በሌ የሰጠውን አስተያየት መነሻ በማድረግ ያነሳ ነው። ከዛ በተጨማሪ ሌሎችም አድማጮቻችን አስተያየቶቻቸውን ሰጥተዋል። አሁንም ሀሳቦቻችሁን እየጻፋችሁ እንድትቀጥሉ እንጋብዛችኋለን። በዋናነት የሳምንቱ መጨረሻ ጨዋታዎችን በተመለከተ የምናነሳቸው ጉዳዮች አሉ። ዛሬ ያው የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ይደረጋሉ። እንደዚሁ በስፔንም በጣሊያንም በሌሎች ሀገራትም የሚደረጉ ጨዋታዎች አሉ፣ የሚጠበቁ ናቸው። ከእንግሊዝ ፕሪሚየር ሊግ ጨዋታዎች ብንጀምር በጣም ጥሩ ትኩረት ያገኘውና ገና ከወዲሁ ትልቅ መነጋገሪያ ርዕሰ ጉዳይ የፈጠረው ኖቲንግሃም ፎረስት ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ነው። ስለ ጨዋታውና እየተነሱ ስለሚገኙት ነጥቦችም የተወሰኑ ሀሳቦችን እናነሳለን። 12 ሰዓት ላይ የሚደረግ ጨዋታ ነው።
ሌሎች 12 ሰዓት ላይ የሚደረጉ ጨዋታዎችም አሉ። ክሪስታል ፓላስ ከብሬንትፎርድ፣ ፉልሃም ከወልቭስ፣ በርንሌይ ደግሞ ከአርሰናል እንደዚሁም ብራይተን ሆቭ አልቢዮን ከሊድስ ዩናይትድ ጋር የሚያደርጓቸው ጨዋታዎች በሙሉ 12 ሰዓት ላይ ይደረጋሉ። ቶትናም ሆትስፐር ከቼልሲ 2 ሰዓት ተኩል ላይ የሚደረግ ጨዋታ ነው። ይሄም በጣም በሳምንቱ ከሚጠበቁ ጥሩ ፍክክር ይታይባቸዋል። ጥሩ የክፍት ጨዋታ እንቅስቃሴ እንመለከትበታለን ብለን የምንጠብቀው ጨዋታ ነው። 2 ሰዓት ተኩል ላይ ይደረጋል። ምሽት 5 ሰዓት ላይ የሚደረገው ደግሞ የሊቨርፑልና የአስቶን ቪላ ጨዋታ ነው። ይሄም የሚጠበቅ ነው። የሚጠበቅበትን ምክንያት ሁላችሁም ትረዱታላችሁ ብለን እንገምታለን። የሊቨርፑል ወቅታዊ ሁኔታ በጣም አሳሳቢ ስለሆነ ነው። ምክንያቱም ተከታታይ ጨዋታዎችን ባልተጠበቀ ሁኔታ እየተሸነፈ ይገኛል ሊቨርፑል። ስለዚህ እነዚህን ሂደቶች ላለማስቀጠል በሊቨርፑል በኩል አሰልጣኙ አርነ ስሎትንም ጨምሮ የተለየ ጥረት ያደርጋሉ ተብሎ የሚጠበቅበት ጨዋታ ነው። አንደኛ የመሸነፍ ጊዜያቸውን በበለጠ ለማሳጠር፣ ሁለተኛም ደግሞ በእንግሊዝ ፕሪሚየር ሊግ ፉክክር ላይ ያለው የነጥብ ልዩነት የበለጠ ሰፍቶ እንዳይታይ የሚያደርጉበት ጨዋታ ነው እና ይሄ የሚጠበቅ ጨዋታ ነው። 5 ሰዓት ምሽት የሚደረግ ነው። እሁድ 2 ጨዋታዎች ናቸው የሚደረጉት። ዌስትሃም ከኒውካስትል ዩናይትድ 11 ሰዓት ላይ እና እንደዚሁ በጣም ጥሩ ፍክክር ደግሞ ይታይበታል ተብሎ የሚጠበቀው ሌላው የእሁዱ ጨዋታ ማንቸስተር ሲቲ ከበርንመዝ ጋራ የሚያደርጉት ጨዋታ ነው። እነዚህ የእንግሊዝ ፕሪሚየር ሊግ ጨዋታዎች ናቸው። አሪፍ ጨዋታዎችን እንመለከታለን ብለን እንጠብቅበታለን። በሌሎች ሀገራትም ደግሞ የሚደረጉ ጨዋታዎች አሉ። ለምሳሌ በስፔን ከሚደረጉ ጨዋታዎች መካከል አትሌቲኮ ማድሪድ እና የሴቪያ ጨዋታ 12 ሰዓት ከሩብ ላይ ይደረጋል። ሪያል ማድሪድ እና ቫሌንሺያ የሚያደርጉት ጨዋታ ደግሞ ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። የሪያል ማድሪድን ጨዋታ እንግዲህ አሁን በተከታታይ ጨዋታዎችንም እያሸነፈ ስለሆነ ብዙ ትኩረት የሚሰጠው ይሆናል። በነገራችን ላይ በሪያል ማድሪድ በኩል ጉለር የሪያል ማድሪድ ኦክቶበር ወይንም የጥቅምት ወር ምርጡ ተጫዋችም ተብሎ የተመረጠበት ነው። ሪያል ማድሪድ በዚህ በጥቅምት ወር 5 ጨዋታዎችን አድርጓል። ካደረጋቸው 5 ጨዋታዎች ደግሞ ሁሉንም በማሸነፍ በጣም በጥሩ የማሸነፍ ሪከርድ ላይ እየተጓዘ ነው የሚገኘው። 3ቱን ያሸነፋቸውን ጨዋታዎች በላሊጋ ያደረጋቸው ናቸው። 2ቱን ያሸነፋቸውን ጨዋታዎች ደግሞ በሻምፒየንስ ሊግ ያደረጋቸው ጨዋታዎች ናቸው። ኮርቷ 5 ጨዋታዎችን ሁሉም ላይ በዚህ በጥቅምት ወር የተደረጉት ላይ ተሳትፏል እና 3 ጨዋታዎችን ደግሞ በክሊንሺት ነው የጨረሰው፣ ምንም ጎል ሳያስተናግድ ማለት ነው። በቀሪዎቹ ጨዋታዎች ላይ ደግሞ 2 ጎል ተቆጥሮበታል። ጁዲ ቤሊንግሃም ከነዚህ ከ5ቱ ጨዋታዎች 4ቱን ተጫውቷል፣ 2 ጎል ደግሞ አስቆጥሯል። 1 ደግሞ ለጎል የሚሆን ኳስም አመቻችቶ ለቡድን ጓደኞቹ ሰጥቷል። አርዳ ጉለር 5 ጨዋታዎች ላይ ነው የተሳተፈው። ሁሉም በጥቅምት ወር የተደረጉ ጨዋታዎች ላይ ተሳትፏል። 2 ደግሞ ለጎል የሚሆኑ ኳሶችን አመቻችቶ የሰጠበት ነው። ከዛ በተጨማሪ ቹዋሜኒ እንደዚሁ 5 ጨዋታዎችን አድርጓል። ኢደር ሚሊታኦ 4 ጨዋታዎችን አድርጎ 1 ደግሞ አሲስት አድርጓል። ለሪያል ማድሪድ አብዛኞቹ ተጫዋቾች በዚህ በጥቅምት ወር የተደረገው ጨዋታ በጣም አስደሳች እንደነበረና በራሳቸውም በግልም ጥሩ እንቅስቃሴ ስኬት ያገኙበት እንደነበረ ማንሳት የሚቻል ነው። ስለዚህ የሪያል ማድሪድ የጥቅምት ወር አሪፍ እንቅስቃሴ አብሮ መነሳት አለበት በሚል ነው። ለማንኛውም ሪያል ማድሪድና ቫሌንሺያ የሚያደርጉት ጨዋታ 5 ሰዓት ላይ ምሽት ይደረጋል። ከዛ በተጨማሪ የእሁድም ጨዋታን በተመለከተ በላሊጋው ላይ ለምሳሌ ባርሴሎና ከኤልቼ ጋር የሚያደርገውም ጨዋታ አለ። የባርሴሎናና የኤልቼ ጨዋታ ምሽት 2 ሰዓት ተኩል ላይ የሚደረግ ጨዋታ ነው። እንግዲህ ጨዋታን ተከትሎ ብዙ ስለ ጨዋታው መነጋገሪያ ነጥቦች መነሳት እንኳን ባይችሉም የላሚን ያማል ጉዳይ ግን ትልቅ የሚያነጋገር ጉዳይ ሆኖ ትናንትና ምሽትም የሚወጡ መረጃዎችን ስንመለከት ነበረ። እንደውም በላሚን ያማል ድርጊት ባርሴሎና ራሱ በከፍተኛ ደረጃ እንደተበሳጨ ሪፖርቶች ወጥተዋል። ምክንያቱም ባለፈው በኤል ክላሲኮ ተጫውተው ያው ሪያል ማድሪድ ነበር ይሄንን ጨዋታ ያሸነፈውና ያ ጨዋታ ከተጠናቀቀ በኋላ ወዲያው ወደ ሚላን መብረሩን በፓርቲዎች ላይ መታየቱን እንደገና ፎቶግራፎችም ደግሞ በፓፓራዚዎች ተነስተው እየተለቀቁ እንደሆነ አይተናል። እኔን የሚያስቸግሩኝ እነሱ ናቸው። እየተከታተሉ ደና ምን አርገ ነው እሱስ ያረጋውን አርጎ ነው እሱ እኮ እንደገና ከሰሞኑን ብዙ ሲወራላት ከነበረችው ጓደኛው ውጪ ከሌላ ሴት ጋር እንደገና ታይቶ ፓርቲ ላይ ያው
ፎቶግራፎችም እየተለቀቁ እና ይሄ በጣም ነው ባርሴሎናን ያበሳጨው ተብሏል። አንደኛ ብዙ ተጫዋቾች ጉዳት ላይ ያሉት ተጫዋቾች የበለጠ ፊት ሆነው ለጨዋታ ዝግጁ መሆን ነው የሚጠበቅባቸው። ሁለተኛ ደግሞ ስፔሻሊ ተጫዋቾች ከሆነ ጨዋታ ሽንፈት በኋላ የሚያደርጉት ነገር ብዙ ጊዜ ያስወቀሳቸዋል። እንደምናውቀው ያንን ሽንፈት እንደ ቀላል እንደምንም ነው የቆጠሩት ማለት ነው ይባላልና አሁንም የላሚን ያማል ጉዳይ ግን ብዙ እያነጋገረ ባርሴሎናም አሁን ቅሬታውን እየገለጸ እንደሆነ አይተናል። ስለዚህ ዋና ዋናዎቹ ጨዋታዎች እነዚህን ይመስላሉ ለማለት ነው። አዎ የሱ ልጅ ጉዳይ እንደተገመተው ነው አይደለም። አንዳንዴ እንደተገመትሽው መሆን ድክመት ነው ለኔ። እንደገመቱሽ ከተገኘሽ ሁሌ ግን መጀመሪያ እንደዛ አልገመትኩትም። የሚገርምህ ነገር እኔ ግን ተናግሬ ነበር። ትንሽ ብልህ ነው ይመስላል ጨዋታ ላይ ብልህ ኮንፊደንሱ አሪፍ ነገር ነው። ግን ደግሞ የምንሰጋ የነበረው ሜዳ ላይ ያለው ነገር ልበሙሉነቱ ይሄ መረበሽ ምናምን ነገር የለውም። በራስ የመተማመን ስሜቱ ምናምን አሪፍ ነው እንላለን። ልክ ነው። ግን ከዛው ጎን ለጎን ላይፍ ስታይሉ ካልተንጋደደ አሁን ይሄ እኮ ላይፍ ስታይል መንጋደድ ነው እንጂ በሱ ቤት እኮ አሁንም ብልህ ነው እኮ። አንዳንዴ የሚሰውርብሽ ነገር አለ አይደል? የሚጋረድብሽ ነገር ልክ እየመሰለሽ የምትሳሳቻቸው ወይም የምትቀጥያቸው ስህተቶች አሉ። አሁን ይህን የመሰለ ታለንት በዚህ ምክንያት ሊባክን ከሆነ በላይፍ ስታይሉ ለምሳሌ ካልቆጨው ኤል ክላሲኮ ላይ ያን ያህል ደካማ ሆኖ መታየቱ ካልቆጨው ያናዳል። ሁለተኛው ነገር እሱ ብቻ ሳይሆን የአባቱም ለእኔ አላስፈላጊ የሚባል ድጋፍ እንደዛ ነው አባቱም ላይ የሚታየው ነገር ከሁሉም ይበልጣል ምናምን አይነት ነገር ውስጥ መግባት የለብሽ። ከኤል ክላሲኮ በፊት የተናገረው ነገር እንዴት ባክፋየር እንዳረገበት የሪያል ማድሪድ ተጫዋቾች እንዴት ሪአክት እንዳደረጉ የቁጣው ዋነኛው መነሻ እነሱን በተመለከተ የተናገረው ነገር ነው። ከዛ እንደገና ደግሞ አሁንም አባትየው ወጥተው ልጄ ከሁሉም ይበልጣል አለ። የሁሉም ወላጅ እንደዛ አይነት ስሜት አለው። ያንን ስሜት መያዝ ግን ይሄ መልካም ነው ወይ? እንደዚህ አደባባይ ወጥተሽ ስትናገሪ፣ ከሁሉም ስታፎካከሪ፣ ከሁሉም ስታስበልጪ፣ ሌላውን ስታሳንሺ ለልጁስ ይረዳል ወይ? ጉድለቶቹ ላይ መስራት አይሻልም ወይ የሚለው ነገር ለምን እንደዚህ ባለ መንገድ እንዴት ድሮፕ አደረገ ላሚን ያማል የሚሉት ነገሮች ለእኔ ዋጋ ተሰጥቶባቸው ሊታሰብባቸው የሚገባ ይመስለኛል። በጣም ትልቅ ደረጃ ላይ መድረስ የሚችልበት አቅም አለው። ኤል ክላሲኮ እና ደግሞ ባሎን ዶርን ሁለተኛ መውጣቱ ሊቆጨው ይገባል። አንደኝነትን በጣም በፈጠነ እድሜ ውስጥ ማግኘት መቻል ይችላል። ሰውና አቴንሽን ወስዷል ይሄ ልጅ። የቀረው ነገር ያንን መደጋገም ነው። ያን የሚችለውን ነገር ችሎት የተወደደለትን ነገር በመደጋገም የተሻለ ነገር ማምጣት ይችል ነበር። ይሄንን ካላደረገ በጣም አስቸጋሪ ነው የሚሆነው እና እነዚህ ነገሮች ከግምት ውስጥ መግባት አለባቸው ብዬ ነው የምለው። አይ ልክ ነው። ደግሞ ተጽዕኖውንም እያየነው ነው። ስንት ጨዋታ ላይ ነው ተጎዳ እየተባለ ባልተጎዳበትም ጨዋታ ያለው ውበት የሱን ጥንካሬ ምናምን አላየንም። በደንብ ያለፈው የውድድር ዓመት ሊጠናቀቅ ሲል የነበረው ላሚን ያማልና አሁን ይሄ የውድድር ዓመት ከተጀመረ በኋላ የምናየው ያሚል ያማል ላይ በጣም ከፍተኛ ልዩነት አለ። እንደገና ደግሞ የሚባሉትም ነገሮች የሚያስደነግጡት እንዳልሆነ ነው ደግሞ ያየነው። ቢያንስ አሁን ከኤል ክላሲኮ በኋላ እንዲህ አይነት ድርጊት ላይ አንደኛ መጀመሪያም ይሄ ኒክ ከምትባለው ከፍቅረኛው ጋራ ከሷ ጋራ የነበረው ወዳጅነትና በስቴዲየሞችም ደግሞ ይዟት መጥቶ ብዙ ነገሮች ስትታይ ነበር። ትልቅ የመገናኛ ብዙሃን ትኩረት ሆና ነበር። እሱም ወደ እሷ እየዞረ የሆነ መልእክት ምናምን ሲያስተላልፍ ሁሉ ታይቷል። እሱ አንደኛው ነገር ሆኖ አብዛኛውን ነገር ትኩረት እያደረገ የሚገኘው ከእሷ ጋር ስላለው ግንኙነት ነው ተብሎ ሲወቀስ ነበር። ይሄ የሚያሳየው በቃ አሁን የሆነ ጥሩ የሆነ አፍላ ፍቅር ላይ ነው ተብሎ ሰዎች እየተረዱት እያለ ባለበት ወቅት ላይ እንደገና አሁን ደግሞ ወደ ሚላን ሄዶ ሌላ ሞዴል ከሆነች ሰው ጋር መታየቱ እና ሌሊቱንም በሙሉ ከእሷ ጋር ፓርቲ ላይ አብረው ሲያሳልፉ መታየታቸውና ፎቶግራፎች እንደዚህ መለቀቃቸው የሆነ ከሚባለው ነገርም ትንሽ ራስን ለመቆጠብ ምንም እንትን ኔማር ላይ እንትና ላይ ማነው እንትና ነው ፓርቲ ምናምን የሚወደው ኔማር ነው። ብቻ በአንዴ እንትና ላይ እንድድረሳለ ያ በሂደት ያደረገውን ነገር ይሄ ጠቅላይ እየሄደ ነው ያለው። አይ ዶንት ኖ። ለማንኛውም ኑሮን ግን እንትና አይኖራት ኤርሊንግ ሃላንድ ልብ እየበላ ልብ የበሬ ልብ ምናምን እየበላ ኩላሊት እየበላ
ጉበት እየበላ ምናምን ነበር አለ ይሄ ስትሪንግዙ መጣ ምናምን ይባል። ትናንት ቢቢሲ የሰራውን ፕሮግራም አይተሻል? ማስታወቂያውን አይቼው ነበር። አንድ የራሱ የዩቲዩብ ቻናል ላይ የላይፍ ስታይልን አስቃኛቸዋለሁ ምናምን ብሎ ጉድ እኮ ተባለ። አሁን ለኛ ሀገር አሁን ለሚያደምጠን የኛ ሀገር ሰው ምን ያካብዳሉ ሊያስብል ይችላል። ጥሬ ወተት ይጠጣል ነው አሁን እነሱ እና ምን አታውቅምና ነው አያውቁምና ነው እንደሚጠጣ አይጠጣም። እዛ ሀገር እዚህ ሌላ ሀገር ምናልባት በዚህ ምክንያት የሆነ ነገር ሊደረግ ይችላል። ሱፐርማርኬት ውስጥ ጥሬ ወተት መሸጥ አይቻልም በእንግሊዝ ሕግ። ሱቅ ውስጥ መሸጥ አይቻልም በእንግሊዝ ሕግ። መሸጥ ግን አይከለከልም። የምትገዢው ግን የት ሄደሽ ነው? ፋርም ሄደሽ ይሄ ፓስቸራይዝድ ምናምን የተደረገው ፓስቸራይዝድ መደረግ አለበት ነው። እሱ ደግሞ ፓስቸራይዝድ የተደረገውን አይፈልግም። ከላሚቷ እንደወረደ ነው የሚፈልገውና ጠዋት በባዶ ሆዴ ያንን ግጥም አድርጌ እጠጣለሁ አለ በቃ። ከዛ ከትሬኒንግ ስመለስ የመጀመሪያው ስራዬ አሁንም ያንን ጥርተት ፓስቸራይዝድ ያልተደረገ ፕሮሰስ ያልተደረገ ምናምን። የሚገርመው ነገር ሃላንድ ይሄንን ነገር ማድረግ መጀመሩን ተከትሎ ነው የምልሽ ምን ሆነ ይሄ ነገር ጥሩ ነው የሚል አይነት ውይይት መጣ። ሌጋል ቢደረግ ይሻላል አይሻልም? ታዲያ ምን ችግር አለው? አሁን ከብቶቹ ካልታመሙ የህመም እንዳይኖር ነው የሚከለከለው። ለማን ነው? ለነፍሰ ጡር ይከለከላል፣ ለህፃናት ይከለከላል። ወይም ደግሞ ይሄ በሽታ የመቋቋም አቅም የቀነሰባቸው ሰዎች አሉ በጠላ የጤና ችግር እነሱ ይህንን እንዳይጠጡ ይመከራል። ለሌላ ሰው ግን ፈልጎ ከሄደ ከፋርም መግዛት ይችላል። ደግሞ ሰው አይልክም፣ ራሱ ነው ሄዶ የሚገዛው። ዩቲዩብ ላይ የታየውን ነገር ነው ነግረሽ እንዳለ እና ያተጋኛል ነው የሚለው፣ ብርታት ይሰጠኛል ነው የሚለው፣ ተስማምቶኛል ነው የሚለው። ጉልበቴ የሚደንቃችሁ ከሆነ ይህንን ጉልበቴ ያገኘሁት እነዚህን ልብ የሚባሉትን የአጠቃላይ እንስሳት ኦርጋኖቹን በመጠቀምና ጥሬ ወተት በመጠጣት ነው ብሏል። ያኛውን ሰምተናል ቆይተናል፣ ኦርጋኖቹን ማለት ነው። ወተቱን ግን ጥሬውን ይለጋዋል አልኩሽ። ይሄኛውም እንደሚለጋና ያኛውም እንደሚያደርግ ደግሞ አስቢ። በጣም ከባድ ነው። አሁን በኬሪየርሽ ትልቅ ደረጃ ላይ መድረስ የምትፈልጊ ከሆነ ያማል አሁን ብዙ ዋጋ መክፈል ያለበት ጊዜ ነው። በጣም አሉ በሱ እድሜ ላይ ያሉ ጎበዝ እግር ኳስ ተጫዋቾች አሉ። አሁን ሞሪኞ የሚሉት ነገር አለ ራሳቸው በደንብ አድርገው የሚጠብቁ በቃ ይሁን የእድሜ ነው ብለህ አንዳንዴ አስተያየት እንዳትሰጥ እንኳን የሚያደርጉ መከሩት እኮ ከዚሁ ከኤል ክላሲኮ ጋር በተያዘ እንዴ ሜሲን ያሉት ሜሲን ሃምብል ሁን ጎበዝ እኮ ነህ። ማን አሁን ፈርናንዶ ሂሮ ከተናገረው የተባለው ነገር ጎበዝ እኮ ነው። ምንም እኮ ጥያቄ የለውም። ግን ሕክምና ግን ያስፈልጋችኋል አንተም አባትህም ምናምን አለው። ምንድነው እኔ ይሻላለሁ ከኔ ማንም የሚበልጥ የለም ሌሎቹ አይረቡም ምናምን አይነት አስተያየት ምን አመጣው? ዝም ብለሽ ጎበዝ ሆነሽ አትኖሪም። ግዴታ ደግሞ ያለበት የስራ ሁኔታ ራሱን መጠበቅ የሚያስገድደው ነው። ስለዚህ እዛ ላይ በጣም ብለመሆን ያስፈልጋል። የኢትዮጵያ እግር ኳስን ትንሽ እናንሳው በቀረን ደቂቃ። እሺ የኢትዮጵያ እግር ኳስ ፌዴሬሽን መደበኛ ጠቅላላ ጉባኤ ትናንትና በአፍሪካ ህብረት ተካሂዶ ነበረ። በዚህ ጠቅላላ ጉባኤ ላይ የተለያዩ ሀሳቦች ተነስተዋል፣ የተለያዩ ውሳኔዎች ተወስነዋል። የሳቡንን እንነጋገር። ምናልባት ወደፊት ከራሱ ከኢትዮጵያ እግር ኳስ ፌዴሬሽን ሰዎች ጋራ በሚደረግ ውይይት ልናዳብረው እንችላለን ብዬ አምናለሁ። አንደኛው ከዚህ በኋላ በኢትዮጵያ እግር ኳስ ፌዴሬሽን አመታዊ የምርጫ ጠቅላላ ጉባኤ በሚደረግበት ሰዓት በ4 ዓመት አንዴ የምርጫ ጠቅላላ ጉባኤ ይደረጋል። ይሄ የምርጫ ጠቅላላ ጉባኤ በሚደረግበት ወቅት ለፕሬዝዳንትነትና ለስራ አስፈጻሚነት ሰዎች ራሳቸውን እጩ ያደርጋሉ። የተለመደው አሰራር እነዚህ እጩዎች ከክለቦች፣ ከማህበራት፣ ከክልሎች ድጋፍ ማግኘት ይኖርባቸዋል። ራስሽን ነው እጩ የምታደርጊው ምን እስካገኘሽ ድረስ ድጋፍ ካገኘሽ ከክለቦች፣ ከማህበራት፣ ከክልሎች የተቀመጠልሽ መስፈርት አሟልተሻል ማለት ነው። ስለዚህ ያኔ ራስሽን ቀስቅሰሽ መረጡኝ ብለሽ አስተዋውቀሽ ሐሳብሽን ገልጸሽ እኔ ብመረጥ ብለሽ ትመረጭ ነበር እስካሁን ድረስ ስራ አስፈጻሚዎቹም ፕሬዚዳንቶቹ። ከዚህ በኋላ ይሄ ነገር አይኖርም ነው። ከዚህ በኋላ የሚኖረው ነገር ፕሬዚዳንቱ ቲሙንም ጭምር ነው ይዞ ለፕሬዚዳንትነት የሚወዳደረው ራሱ የመረጣቸውን ሰዎች። እኔ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ሆኜ ለመመረጥ እፈልጋለሁ። ብመረጥ የምሰራቸው እነዚህ ነገሮች አሉ። እኔ ብቻ ሳልሆን የእኔ ቲም ይሄ ነው ይላል። ስለዚህ አቶ ኢሳያስን መምረጥ የሚፈልግ ሰው ድምፅ የሚሰጠው
ቲሙንም ኢቫሉዌት አድርጎ ነው የሚሆነው ማለት ነው። የሚመረጠው ፕሬዚዳንቱ ብቻ ነው። አቶ ኢሳያስ ሊሆን ይችላል፣ አቶ አበበ ግዳይ ሊሆን ይችላል፣ ወይዘሪት ሳምራዊት ጣዕመ ልትሆን ትችላለች፣ ማንም ሊሆን ይችላል። ግን እኔም ስሄድ ብቻዬን ሌጣዬን መጥቼ ምረጡኝ ምናምን አይደለም የምለው ማለት ነው። 9 ስራ አስፈጻሚ ኮሚቴ አባላት መኖር አለባቸው። እነሱ እነገሌ ቢሆኑ አሪፍ ቲም ይኖረኛል፣ አሪፉ ቲም የኢትዮጵያ እግር ኳስ ለመለወጥ የማደርገውን ጥረት ያግዘኛል እያልኩኝ ነው አብሬ የራሴን ጉብዝና ሐሳብ እና የመረጥኳቸውን ሰዎች የማስተዋውቀው ማለት ነው። ስለዚህ ድምፅ የሚሰጠው አንዴ ነው፣ ለሳምሪና ለካቢኔዋ፣ ለእኔና ለካቢኔዋ፣ ወይም ደግሞ ለአቶ ኢሳያስና ለካቢኔው፣ ወይም ለሌላ ተወዳዳሪና ለካቢኔው ማለት ነው። ስለዚህ ፕሬዚዳንቱ ሲመረጥ አብሮ ስራ አስፈጻሚውም በቃ አውቶማቲካሊ የራሱ ነው ቲሙ። አሁን ግን ከዚህ በፊት ጠቅላላ ጉባኤው የሚመርጥለትን ሰው ጋር ነበር አብሮ የሚሰራው ማለት ነው። አሁን ይህንን ልንከራከርበት እንችላለን። አሪፍ ነው፣ አሪፍ አይደለም፣ ከዚህ ይልቅ የኛው ይሻላል ምናምን ልንል እንችላለን። ግን አንደኛው ነገር ይሄ ነው። ምን ስሜት ፈጠረብሽ? የጠቅላላ ጉባኤ አባላት ቢቃወሙስ ይሄንን አሰራ ቲሙን አይመርጡትማ ሰውየው ነው። ስለዚህ ሙሉ በሙሉ ይወድቃል ማለት። እሺ 2 ሰው ወይ 1 ሰው ምናምን ቢቃወሙም ይበልጥ የወደዱትን ሰው ይመርጣሉ። ይበልጥ ቲሙን የወደዱለትን ሰው ስትሮንግ ቲም የገሌ ነው ላሉት ድምጽ ይሰጣሉ። አንደኛው ይሄ ነው። ለማንኛውም ሁለተኛው የዚህ ለ3 ጊዜ መመረጥ አለመመረጥ ጉዳይ በጣም ሲያጨቃጭቅ ኖሯል አይደለም። በተለይ የኢትዮጵያ ኦሎምፒክ ኮሚቴ 3ኛ ምርጫ መደረግና የተደረገ የተባለውን ምርጫ ተከትሎ የተፈጠረውን ውዝግብ ሁላችንም እናውቃለን። አሁንም ጉዳዩ በፍርድ ቤት ነው እየታየ ያለው። አሁን ምን አይነት ሩመሮች ይሰማሉ? ሩመሮቹ የባህልና ስፖርት ሚኒስቴር 3ኛ ጊዜ መመረጥን ሊፈቅድ እየተዘጋጀ ነው የሚል ሩመር ይሰማል። ይህንን ማን ነው የሚነግርሽ? የኢትዮጵያ ስፖርት ዙሪያ ፌዴሬሽኖች፣ ማህበራት ያሉ እንደዚህ እኮ ሊፈቀድ ነው፣ እንደዚህ እኮ ሊፈቀድ ነው፣ እዛ ላይ እኮ እየተሰራ ነው ምናምን የሚል ነገር አለ። ይሄ የሚሆን ከሆነ እንዴት ይታያል? ትክክል ነው ወይ እንደዚህ መደረጉ? ለአንድ ሰው 12 ዓመት የሆነን ስፖርት እንዲመራ ማድረግ አዋጭ ነው ወይ? በ8 ዓመት የሰራው ነገር እውነት አይበቃውም ወይ? አሻራውን ለማኖር 12ኛው ዓመት ድረስ መሄድ አለበት ወይ ምናምን ሊያከራክር ይችላል። የባህልና ስፖርት ሚኒስትርስ አቋሙን ለመቀየር የነበረው የማህበራት ማደራጃ 2 ጊዜ ይመረጣል። ለ3ኛ ጊዜ መመረጥ የሚፈልግ ከሆነ 4 ዓመት አርፎ እንደገና ይመረጣል የነበረው ህጉ። አሁን ግን መደዳውን ይሁን ወደሚል መጣ። ይሄ ለነ ዶክተር አሸብር ጉልበት ይሰጣል ወይ ነው ወይስ ስራ ላይ የነበረው ህግ ያንን የማያስችል ስለነበረ ሳይቻል ስለሆነ የቻሉት እነሱ ክልክል በነበረበት ጊዜ ስለሆነ ያደረጉት ወደ ኋላ ተመልሶ አዲስ የሚወጣው መመሪያ አዲስ የሚወጣው ነገር ይሰራል ወይ? ካልሰራ ስቲል የኢትዮጵያ ኦሎምፒክ ኮሚቴን በተመለከተ የሚነሳው ሐሳብ ትክክል ሆኖ ይቀጥላል ማለት ነው። ህጋዊ አረገውም። ምክንያቱም ገና መመሪያው ሊሻሻል ነው አይነት ነገር ነው እየሰማን ያለን። እዛ ላይ እየሰራን ነው አይነት ነገር ነው እየሰማን ያለን። እዛ ላይ እየሰራን ነው የሚለው ሐሳብ ካለ በትክክል ስራ ላይ የሚውለው ውሳኔ ሆኖ ከወጣበት ጊዜ ጀምሮ ነው አይደል? ትላንት ለተደረገው ስህተት ማዳኛ ሊሆን ይችላል ወይ? አይ እኔ አይመስለኝም። እኔ እስከማውቀው ድረስ ገብቶኛል። እኔ እስከማውቀው ድረስ ወደ ኋላ ሄዶ ህግ አይሰራም። አሁን ለምሳሌ ዛሬ የተከለከለን ነገር ብንሰራ እኛ የሆነ ነገር ብንፈጽም ትላንትና አይ ከምሬ እኮ ነው ብናደርግ ከአንድ ዓመት በፊት ወይ ትላንትና ምናምን ያ ነገር ክልክል ካልሆነ አሁን ዛሬ ክልክል ስለሆነ ከአንድ ዓመት በፊት ይሄ ክልክል አሁን ዛሬ ክልክል የሆነውን ነገር ከአንድ ዓመት በፊት አድርጋቸዋል ተብሎ ወደ ኋላ ሄዶ ህግ እንደማይጠይቅ እናውቃለን። ይሄ እንደዚህ ያለ ህግ ወደ ኋላ ሄዶ አይሰራም የሚባል። ስለዚህ አሁንም የወጣው ህግ ገና አሁን ነው ሌጋል የሆነው ማለት ነው አይደል? ስለዚህ ወደ ኋላ ሄዶ በዛን ጊዜ ባልተፈቀደበት ወቅት ላይ ስለሰሩት ለነሱ የተለየ ነገር የሚፈጠር አይመስልኝም። አዎ ግን ያንን እንደዛ የተረዱት አልመሰለኝም። እስቲ ሰሞኑን የምንሰማቸው ነገሮች ይኖራሉ ብዬ ጠብቃለሁ። ገብቶሻል አይደል? ለፍርድ ቤቱ ከባህልና ስፖርት ሚኒስቴር ተላከ የተባለን አንድ ደብዳቤ አይቻለሁ ነኝ።
ደብዳቤው የእናንተ ነው ወይ የሚለውን ነገር ለማረጋገጥ እየለፋው ነው። እሱን ካረጋገጡ በኋላ ደግሞ ጥያቄዎቻችንን የሚመልሱልን ከሆነ ደግሞ ጥያቄዎቻችንን እናስከትላለን። ምክንያቱም ከዚህ በፊት የሰጡት ምስክርነት አለ ለፍርድ ቤት፣ አሁን ደግሞ ጻፉ የተባለው ደብዳቤ አለ። በያኔው ምስክርነትና አሁን በሚጻፈው ደብዳቤ መካከል መተላለፍ አለ ወይ? ይሄ ውሳኔ የሚወሰን ከሆነ ከተወሰነ ጊዜ በፊት አምና ይመስለኛል አቶ ኢሳያስ ጅራ ነው የሀገሪቷን ሕግ አክብሬ ነው የሚሄደው፣ ስለዚህ ለሶስተኛ ጊዜ እንደማይወዳደሩ ተናግረው ነበር። ታስታውሻለሽ? አልወዳደርም የሚል ነገር እንዲወዳደሩ ጫና ጥያቄ ሲቀርብላቸው ነበረ ተብሎ አስታውሳለሁ። እና እሳቸው ግን ሕጉን ለማክበር ቁርጠኛ እንደሆኑ ነበር ሲናገሩ የነበረው። እና ዛሬ ጠዋት ማጣራት ጀምረናል። አቶ ኢሳያስ ሀሳባቸውን ቀየሩ ወይ የሚለውንም ነገር ማለት ነው። በእርግጥ ይህንን ራሳቸው አቶ ኢሳያስ ናቸው መመለስ የሚኖርባቸው። እኔ እንደምሰማው መረጃ ግን እንክት አድርገው ይቀይራሉ ሀሳባቸውን የሚል ነው ምሰማው። ግን አቶ ኢሳያስ ይህንን እንዲመልሱት ማድረግ ነው የተሻለ የሚሆነው። ከዛ ውጭ ግን 123 ሚሊዮን ብር ወጥቷል ለኢትዮጵያ ብሔራዊ ቡድን። ብሔራዊ ቡድኑ በሀገሩ በኢትዮጵያ መጫወት ስላልቻለ ከዚህ 123 ሚሊዮን ብር ውስጥ ለወንድና ለሴቶች ነው። የወንዶቹ 91 ነው፣ የሴቶቹ 32 ሚሊዮን ነው። ከዛ ውስጥ ወደ ይቅርታ በጣም ወደ 60 ወይም 70 በመቶ የሚሆነው የአውሮፕላን ቲኬት የተገዛበት ነው ተብሎ ይሄንን ሲገልጹ አቶ ኢሳያስ አንድ ነገር ተናግረው ነበር። ይሄንን ለማከናወን ያወጣ ነው ወጪ 10 ክልሎች ላይ የመለማመጃ ስፍራ ያስገነባን ነበር። አንድ ኢንተርናሽናል ስቴዲየም ጨርሰን ቢሆን ኖሮ እና የሆም ጌማችንን በሀገራችን ማድረግ ብንችል ኖሮ 10 የመለማመጃ ስፍራ ያሰራን ነበረ የሚል ነገር ተናግረዋል አቶ ኢሳያስ። ያው ሲራገብ በኋላ ምን ተብሎ ነው የተነገረው? 10 ስቴዲየም ያሰራን ነበር የሚል ነገር ነው። በ123 ሚሊዮን ብር 10 ስቴዲየም ተሰርቶም አይታወቅም። ግን የእንትኑን ታሪክ ነው የተዝም የሚያስብለኝ። ሰካራሙን የመከረችው ሰውዬ ታውቂያለሽ? አንተ ለምን መጠጣት አትጠጣም? ለምን አትተውም መጠጥ? በቃ ተው መጠጡን። አንተ ይሄ መጠጥ እኮ በትተው እኮ ስንት ደረጃ ትደርሳለህ? እንዴት በቀን ስንት ትጠጣለህ? ይሄን ያህል በወር እኮ ማለት ይሄን ያህል ነው። በወር እንደዚህ ማለት ነው። ይሄንን የምትጠጣበትን ገንዘብ ብታጠራቅመው ይሄንን የመሰለ መኪና ትገዛ ነበር ምናምን ተባለ። መካሪ ነው ይሄንን የሚለው። ትጠጣለህ እንዴ አንተ? አልጠጣም መኪና ይታላል። ሌላ የፈለኩት ገብቶኛል። እውነት አሁን ይሄ ወጪ ቢቀር 10ሩን መለማመጃ ስፍራ ተሰሩበት ነበር ወይ? እንደገና ስንት አመቱ ነው? ስንት አመታችን ነው ከሀገራችን ውጭ ስንጫወት ራሱ? ይሄ ከእግር ኳስ ፌዴሬሽኑ ውጭ ነው፣ ምንም ማድረግ አይችሉም እነሱ። ግን እቺኛዋ ጆሮ ገብናት ተብላ የተነገረች ይመስለኛል እንጂ ይሄንን 123 ሚሊዮን ብር ብናድን 10 አሪፍ መለማመጃ ነገሮች ይገነባበት ነበር ወይ የሚለው ግን ያውኑ ሰው የሚያስታውሰኝ ነው። ያስታውሳል ደግሞ ነበር ምንም አያረግም። እና መንግስት 40 ሚሊዮን ሰጥቷቸዋል። እኔ እንዳጣራሁት 40 ሚሊዮን አለ። አንድ ስፖንሰር ብቻ ነው ያለው የኢትዮጵያ ብሔራዊ ቡድን፣ የኢትዮጵያ እግር ኳስ ፌዴሬሽን። አሁን አንድ ባንክ አለ አብሮት የሚሰራ፣ ከዛ 25 ሚሊዮን ብር ይገኛል። ሌላ የፊፋ እና የካፍ ገንዘብ ነው። እሺ ይገርማል። ግን በጣም ብዙ የሚያነጋግሩ ጉዳዮች አሉት። ይህንን ወደፊት በፕሮግራማችን ላይ በዝርዝር ብንመለከተው አሪፍ ነው። ግን የእውነት ለምን እግር ኳሱ አላደገም ለሚለው ነው ትኩረት ቢሰጥ በጣም ጥሩ የሚመስለኝ። ለምንድን ነው የኢትዮጵያ እግር ኳስ ፈቅ ማይለው? እውነቴን እኮ ነው የምልሽ። አሁን አንቺ ኦውነሩ ብትሆኚ ለእንደዚህ ያለ ነገር 123 ሚሊዮን እያወጣሽ ትቀጥያለሽ? ኖ ፋብሪካ ቢሆን ወይም አንድ ካምፓኒ ቢሆን እንዲህ ያለ ኮስት ብቻ ያለውን ነገር ወይ ውጤት አምጥቶ ሳቲስፋክሽን ፕራውድ ናሽናል ፕራውድ ምናምን አላመጣ ወይ ትርፍ አላመጣ እንደ ሌላው ሀገር ገበያ ሆኖ አትሌቲክሱ ላይ እንደሚገኙ አይነት ገበያ የትጥቅ ስፖንሰሮች ምናምን በብዛት ኖረውት ወይ ምናምን
ለምን ነው እንዲቀጥል ማረጋው የሚል ጥያቄ አይፈጥርብሽም? አይ በጣም እንጂ ያው ተመሳሳይ ነገር ነው የሚነሳው ብዬ ነው። በየጊዜው ከኢትዮጵያ እግር ኳስ አሰራርም እድገትም ጋር በተያዘ አዲስ ሀሳብ ለመናገር እኮ የሚቻልበትም አይመስለኝ። ተደጋጋሚና አንድ አይነት ነገር ነው የሚነሳው በየጊዜው በጣም ለረጅም ዓመት። አሁንም የኢትዮጵያ እግር ኳስ ችግሩ ምንድነው የሚለው ቢጠየቅ ተመሳሳይ መልስ ነው ከዛሬ 10 ዓመት በፊት የተወራው መልስ ነው የሚሰጠው ብዬ ነው ማስበው። ግን መሻሻል የለም እዛው ባለበት ስለሆነ እየረገጥን ያለ ነው። በጣም ከባድ ነው። እሺ እናመሰግናለን አብራችሁን ስለነበራችሁ። መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። It's on here now. The goalkeeper's beaten and South Africa have done